ምን አቅም አለህና ነው አንተ ይሄን ካዝና የምትከፍተው? ለመሆኑ ታውቃለህ? በቢሊዮን የሚቆጠር ሀብት የያዘ ካዝና እኮ ነው። 3 ዓመት በሙሉ እኔ ተረብሻለሁ። ይሄንን ካዝና ማን ነው የሚከፍትልኝ? ቆይ እውነት ይሄንን ካዝና አንተ የምትከፍት ከሆነ 1 ቢሊዮን ብር እሰጥሃለሁ። በከተማችን አንድ የድሮ ገበያ መሃል ላይ አንድ የቆመ ግንብ ቤት አለ። ሰዎች የሸርማ ቤተ መንግስት ብለው ይጠሩታል። በውጭ በኩል ሲታይ ይሄ ቤት ዝም ብሎ አንድ ተራ መጋዘን ይመስላል። ወደ ውስጥ እንደገባችሁ ግን ትረዳላችሁ ውስጡ እጅግ በጣም ልዩ እንደሆነ። ረጃጅም ግድግዳዎችና እጅግ በጣም ወፍራም በሮች አሉት። በዚህ ቤተ መንግስት መሃል ላይ ደግሞ ኤያ ካዝና አለ። ኤያ ካዝና ሙሉ የከተማው ሰው የሚያውቀው። ይሄ ካዝና እጅግ በጣም ተራ ካዝና እንዳይመስላችሁ። እንደሚባለው ከሆነ በቢሊዮን ቆጠር ሀብት ይዟል ነው የሚባለው። ወርቅ፣ ብር፣ ዳይመንድ እና የድሮ ሳንቲሞች አላቅም ብቻ ምን እንደያዘ። ችግሩ ግን አንድ ነው። ለ3 ዓመታት ያክል በብዙ ሰው ሞክሯል ሸርማ፣ ነገር ግን ሊከፈት አልቻለም። የካዝና ትልልቅ ኢንጂነሮች ተጠሩ፣ የቁልፍ ኤክስፐርቶችም መጡ፣ ልዩ ልዩ ማሽኖችንም ተጠቀሙ። አንዳንዶቹ ኮዱን ለመስፈር ሞከሩ፣ አንዳንዶቹ ሴንሰር ተጠቀሙ። ነገር ግን ውጤቱ አሁንም ያው ነው። ካዝናው አልተከፈተም። ዛሬም ልክ እንደዛው ተመሳሳይ ቀን ነው። ቤተ መንግስት ውስጥ በጣም ብዙ ሰዎች ተሰብስበዋል። የቢዝነስ ባልደረቦቹ፣ ጠበቃዎች እና የሚዲያ ሰዎች እናም ልዩ ልዩ እንግዳዎች። በመሃላቸው ደግሞ ያቺ ወፍራም አልከፈትም ያለችው ካዝና አለች። በተለየ መልኩ በሆነች ምልክት የተዘጋ፣ ሆን ተብሎ በልዩ መልኩ የተዘጋ። ሸርማ ሲሄድ ፊቱ አሁንም እንደተቆጣ ነው። ነጭ ኩርታ ለብሶ እጆቹ ላይ ትልልቅ ወርቆችን አድርጎ አይኖቹ ላይ በንዴት ጦፏል። ፊት ለፊቱ የቆመው ኢንጂነርም ተሸንፏል። ይቅርታ አለቃዬ መናገር ጀመረ። የዚህ ካዝና ሜካኒዝም እጅግ በጣም ልዩ ነው። ኦሪጂናሉን ካላወቅነው በጭራሽ መክፈት አንችልም። ይሄንን ትልቁ ቤተ መንግስት ውስጥ ሰዎች እርስ በርሳቸው ማውራት ጀመሩ። ይሄ ሁሉ ሀብት እየፈሰሰ ቢሆንም ግን ካዝናው አልተከፈተም፣ ዝግ ነው። የሆነ ሰው ሳቀና ተናገረ። በዛው ሰዓት በሩ ጋር የቆመ አንድ ወጣት ልጅ ወደፊት መጣ። እድሜው 15 ወይም 16 የሚሆን ልጅ፣ ከላይ የተቀዳደዱ ሸሚዞች የለበሰና በአቧራ የተላወሰ ሱሪና እየተበሳ እንዲሁም የደከመች ሲልፐር ያደረገ፣ ፊቱ የከሳ፣ ጸጉሮቹ የተበታተነ፣ አይኖቹ ላይ ግን ትልቅ ስሜት ያለው ዝግ ባለ ድምፅ አለቃዬ ይሄንን ካዝና እኔ መክፈት እችላለሁ አለ ልጁ። አዳራሹ ያለው ሰው ጠቅላላ ጸጥ ካለ በኋላ ሁሉም በአንድ ድምፅ ሳቁ። የሆነ ሰው እንዲህ አለ፣ እንዴ ይሄ ልጅ ማን ነው? አንደኛው ደግሞ አረ ከውጭ የሆነ ሰው ወደ ውስጥ ገብቷል። ጠባቂዎችም ወደፊት ለፊት ሲመጡ ሸርማ ሲሄድ አስቆማቸው። እሳቸው ልጁን ከላይ እስከታች ያዩት፣ ልብሱን፣ መልኩን፣ ሁኔታውን። ከዛም ፈገግ አሉና አንተ አሉ አለቃ፣ ይሄ ካዝና ትልልቅ አይምሮ ያላቸው ሰዎች ያልከፈቱት አንተ ትከፍተዋለህ? ልጁም አይኖቹን ሳያርገበግብ በድፍረት አንድ ብቻ ይስጡኝ፣ ካልከፈትኩት እኔው ራሴ እሄዳለሁ። የተሰበሰቡት ሰዎች እጅግ በጣም ደስ አላቸው። ካሜራዎች በድጋሚ ተነሱ። አዲስ መዝናኛ እንዳገኘ ሰው ተደሰቱ። ሸርማ ሲሄድም ፈገግ እያሉ እንደዚህ አሉ፣ ጥሩ እሺ፣ አንተ ይሄን ከከፈትከው። አውቀው ንግግራቸውን አቆሙና ወደ ሌሎች ሰዎች እያዩ 1 ቢሊዮን ብር እኔ ላንተ እሰጥሃለሁ አሉት። አዳራሹ በጩኸት ተናጋ። የሆነ ሰውም አለቃ አበዱ እንዴ አለ። አንደኛው ደግሞ እስቲ ልጁ ምን እንደሚያደርግ እንየው። ልጁ ግን አንድ ቃል ብቻ ነው የተናገረው፣ እስማማለሁ። በዛው ሰዓት ያለምንም ጩኸት ወደ ካዝናው አመራ ልጁ። እናም ከዚህ ጋር ነው ጨዋታው የሚጀምረው። የቁልፉ መከፈት ብቻ ሳይሆን የእድሉን መከፈት ጭምር ስለሆነ ልጁም ካዝናው አጠገብ መጥቶ ቆመ። ይሄን አክል ትልቅ ግዙፍ ካዝናና ቀዝቃዛ የሆነ እንደዚህ በቅርብ አይቶት የማያውቀው ካዝና። ነገር ግን ፊቱ ላይ ስጋትም ሆነ ፍርሃት አይታይበትም። በረጅሙ ተነፈሰና ራሱን አሳመነ። ከተሰበሰቡት ሰዎች አንደኛው እንዴ ይሄ እኮ ቁልፉን ራሱ መንካት አይሆንለትም። አንደኛው ደግሞ እየሳቀ አለቃዬ ዛሬ እርዳታ መስጠት ፈልጎ ነው መሰለኝ። ሸርማ አለቃ እጃቸውን አጣምረው ቆመዋል። ፊታቸው ላይም ግማሽ ፈገግታ ግማሽ ስጋት ይታይባቸዋል። ለሳቸው ይሄ እንደ አንድ መዝናኛ ነው የሆነላቸው። እርግጠኛም ነበሩ ከደቂቃዎች በኋላ ይሄ ልጅ ተሸንፎ ወደ ኋላ እንደሚሸሽ። ልጁ ግን ማንንም እያዳመጠ አልነበረም። ወደ ካዝናው ጠጋ ብሎ ካዝናውን በትክክል መመልከት ጀመረ። የብረት ካዝና የሚያይ ሳይሆን የድሮ ታሪክ የሚያነብ ነው የሚመስለው። እጣቶቹም በትንንሹ መነካካት ጀመረ የካዝናውን መክፈቻ። አንድ ጊዜ ከላይ ያሉ ምልክቶችን፣ አንዴ ጫፍ ላይ ያሉ፣ አንዴ ደግሞ ከስር ያሉትን ይነካካል። አንድ ሽማግሌ ጠበቃ አጠገቡ ለቆመው ሰው አይታየህም እንዴ ልጁ ዝም ብሎ እኮ አይደለም እጁን የሚያንቀሳቅሰው የሆነ የሚፈልገው ነገር አለ። ልጁም በጆሮዎቹ ካዝናውን አዳመጠና በትንሹ ነካ አደረገ። በሁለተኛ በኩልም ታክ ታክ ውስጥ ላይ የሆነ ድምጽ የሰማ መሰለው። አይኖቹንም ጨፍኖ መነካካት ጀመረ። የተሰበሰቡ ሰዎች ድራማ እየሰራ መሰላቸው። ምን ሊጀምር ነው? ጥንቆላ ነው ወይስ ጸሎት? ግን ምንም ነገር የለም።
በአይምሮ የሆነን ፕላን ለማስታወስ እየሞከረ ይመስላል። እንደ አጋጣሚ ሆኖ ስሙ ኒረጅ ይባል ነበር ልጁ። እዚሁ አካባቢ ዝቅተኛ መንደር ውስጥ ነበር የሚኖረው። አባቱም ያገለግሉ ዕቃዎች ገዥና ሻጭ ነበሩ። የዛጉ ቁልፎች፣ ያረጁ ካዝናዎችና የድሮ ቁም ሳጥኖች የሱ ህይወት ነበሩ። ኒረጅ ከልጅነቱ ጀምሮ ከአባቱ ጋር የሚያገኛቸውን አሮጌ ቁልፎችን ለመክፈት ይሞክር ነበር። ለሰዓታት ቁጭ ብሎ ለመክፈት ይሞክራል። ለመክፈትም ማሽኖችን መጠቀምና ማንበብ ምንም አይሆንለትም። ማዳመጥ ብቻ ነበር የሚችለው። የእያንዳንዱ ጥርሶችን ድምፅ፣ ግፊት ያለበትን ቦታና ባዶ የሆነውን ቦታ ለይቶ ያውቃል። ኒረጅም በካዝናው በቀኝ በኩል ያለችውን በጣቱ ነካ አደረገ። ምንም አይነት የሚጫን ነገር አልነበረም። ነገር ግን እሱ በትንሹ ነካ አደረገው። ከዛም ለቀቅ አደረገው። ነገር ግን ምንም አልተፈጠረም። በድጋሚም እንደገና ሞከረው። በዚህኛው ጊዜ ሲጫነው ቀየር አድርጎ ነበር። ከዛም ከታች ያለውንም በዚሁ መልክ ነካካው። የተሰበሰቡ ሰዎች በጣም ደበራቸው። አንድ ጋዜጠኛም እንዲህ አለ፣ ድራማው አልቋል መሰለኝ። ያን ጊዜም ኒረጅ መነካካቱን አቆመ። በትንሹ ተረጋጋና ልክ የሆነ ትንሽ ድምፅ የሰማ ይመስል ከዛም ሁለቱን እጆቹን ካዝና ላይ ያስቀመጠ፣ አንዱን ከላይ አንዱን ከታች። ቀስ በቀስ መነካካት ጀመረ። ክሊክ በትንሹ የሆነ ድምፅ ተሰማ። ብዙዎቹ እንኳን አልሰሙትም ነበር ይህን ድምፅ። የኒረጅ ፊት ግን በፈገግታ ተሞላ። ሸርማሴድም ቀጥ ብለው አይናቸውን እያፈጠጡ ይሄ ድምፅ አሉ ለራሳቸው። ኒረጅም አይኖቹን ከፈተና በእርግጥ ካዝናው ገና አልተከፈተም። እሱ ግን ያወቀው ነገር ነበር። ይሄም ገና ጅምር ነው፣ ይቀጥላል።